ሁላችንም የሆነ ነገር ላይ ስኬታማ መሆን እንፈልጋለን። ኢቭን ስኬታማ የሚባሉ ሰዎች እንኳን ሌላ ተጨማሪ ነገር ላይ ስኬታማ መሆን ይፈልጋሉ። ችግሩ ግን እዛ ስኬታማ መሆን የምንፈልግበት ነገር ላይ ሌሎች መሆን የሚፈልጉ ሰዎችም አሉ። ስለዚህ ሁላችንም ስኬታማ ልንሆን አንችልም። ምክንያቱም ያለነው ተወዳዳሪ የሆነ ዓለም ላይ ስለሆነ ከተወዳዳሪዎች መካከል አንዱ ነው አሸናፊ ሊሆን የሚችለው። ብዙ ሰው በህይወት ስኬታማ ለመሆን የሚያስፈልገኝ በራስ መተማመን ኮንፊደንስ ነው ብሎ ያስባል። እሱ ግን ትልቅ ስህተት ነው። በህይወት ስኬታማ ለመሆን የሚያስፈልገው በራስ መተማመን ሳይሆን ተወዳዳሪ ሆኖ መገኘት ነው። ተወዳድሮ ማሸነፍ የሚችል ሰው በጊዜ ሂደት በራስ መተማመኑ መጨመሩ አይቀርም። ሰው በራስ መተማመን ብቻውን የምትፈልጉበት ነገር ላይ አያደርሳችሁም ወይም ስኬታማ አያደርጋችሁም። ሰው ዛሬ በዚህ ቪዲዮ እንዴት የምትፈልጉት ነገር ላይ ተወዳዳሪና አሸናፊ መሆን እንደምትችሉ በሚገርም የሳይኮሎጂ ኮንሴፕት አስረዳችኋለሁ። ይሄ ሊትራሊ እኔ አስተሳሰቤን ሙሉ ለሙሉ ቀይሮታል። እንዴት ነው ተወዳዳሪ የምትሆኑት ወይም በራስ መተማመናችሁ ይጨምራል የሚለውን ስቴፑን ከማሳየቴ በፊት በሁለቱ መካከል ያለውን ልዩነት ልንገራችሁ። በራስ መተማመን ወይም ኮንፊደንስ የሚለውና ተወዳዳሪ መሆን ኮምፒተንት መሆን። አንድን ነገር እሰራለሁ የሚል ስሜት ወይም መስራት እችላለሁ የሚል እምነት በራስ መተማመን እያለን ወይም ኮንፊደንስ እያለን እንጠራዋለን። ኮምፒተንት ወይም ተወዳዳሪ ደግሞ መሆን የምንለው ነገሩን መስራት መቻል ነው። ኮንፊደንስ ሳይኮሎጂካል የሆነ ነገር አይምሮ ውስጥ ያለ ነገር ነው። ኮምፒተንስ ግን ፕራክቲካል ነው፣ በፕራክቲስ የተፈጠረ ነው። የእነዚህ የሁለቱ መጋጨት ነው ብዙ ሰዎችን ጀምረው እንዲያቋርጡ የሚፈልጉትን ውጤት እንዳያመጡ የሚያደርጋቸው። አንድ ሳይኮሎጂካል ኮንሴፕት አለ፣ ደኒንግ ክሩገር ኢፌክት የሚባል ኮንሴፕቱ ምንድነው? ስኪል የሌላቸው ወይም ኮምፒተንት ያልሆኑ ሰዎች ግን ኮንፊደንስ አላቸው። ስለዚህ መስራት እንችላለን ብለው ስለሚያስቡ ያንን መስራት የሚፈልጉት ነገር ላይ በቂ ጊዜ አያሳልፉም፣ ኮምፒተንት አይሆኑም። ስለዚህ ኮንፊደንሳቸው እየጎዳቸው ነው በሁለቱም መንገድ ማለት ነው። በዚህ ደኒንግ ክሩገር ኢፌክት 3 አይነት የኮንፊደንስ ስቴፖች አሉ። የመጀመሪያው ስቴጅ ኦፕቲሚዝም ነው። አንድ ነገር ላይ መስራት ታስባላችሁ። ሌትስ ሴይ ቢዝነስ ሊሆን ይችላል፣ ሶሻል ሚዲያ ማርኬቲንግ፣ ቪዲዮ ኤዲቲንግ፣ ኤኒ ሙያም ሊሆን ይችላል። 4-5 ቪዲዮ ትመለከቱና ነገሩ እንዴት እንደሚሰራ ይገባችኋል። ከዛ በቃ ይሄ ነገር ገብቶኛል፣ አይ ኖ ኤቭሪቲንግ የሚል ኮንፊደንስ ይመጣል። እኔ ለመጀመሪያ ጊዜ ግራፊክ ዲዛይን ስማር ማአት ቪዲዮዎችን ተመልክቻለሁ። በቃ እችላለሁ ብዬ ነው ያሰብኩት። because የሆኑ ዲዛይኖችን እየሰራሁ ነው፣ ሰዎች ላይክ እያደረጉት ነው፣ ፖስት ማድረገውን ጓደኞች እያደነቁልኝ ነው። በጣም ኦፕቲሚስቲክ ነበርኩኝ። ነገሩ የተቀየረው አክቹአሊ ለክላይንት የሚሆን ስራ መስራት ጀምር ተቀጥሬ ይሰራ ነው። ኮንፊደንስ ይጨምራል፣ ኮምፒተንስ ግን የለም። ለምን? ስራውን ስላልሰራችሁት ማለት ነው። በቃ ኦፕቲሚስቲክ ናችሁ እንደሚሰራ። ሁለተኛው ስቴጅ ዋንስ ስራውን መስራት ከጀመራችሁ በኋላ ፔሲሚዝም ይመጣል። ልክ ስትጀምሩት ግን ነገሩ ያያችሁትን ያህል ቀላል አይደለም። በጣም ይፈርት ይፈልጋል። ብዙ ዲቴሎች አሉት የማታውቋቸው። ይሄ ነገር አይሰራም፣ ይሄ ነገር ከባድ ነው፣ እንዴት ነው ሌሎች ሰዎች ሊሳካላቸው የቻለው በዚህ መንገድ? this is very hard። ኮንፊደንስ የዛኔ ክራሽ ያደርጋል፣ አይሰራም የሚል ሌቭል ላይ ያደርሳችኋል። ይሄ ፔሲሚዝም ነው። ግን አትሊስት ስለ ጉዳዩ በቂ ኢንፎርሜሽን አላችሁ። ለዚህ ምሳሌ ቅድም ያነሳውላችሁ እኔ ግራፊክ ዲዛይንን ስለማመር ነበር እችላለሁ ብዬ ነው ያሰብኩት። ልክ ተቀጥሬ ስራ መስራት ሲጀምር የሆነ ክላይንት መጥቶ ማህተም ስራ ወይም ባነር ስራ ብሎ ሲያዘኝ ነገሩ እንዴት እንደሚሰራ አላቅም። ማለት ቱሉን እኮ እችላለሁ፣ ፕላትፎርሙን እንዴት አክሰስ ማድረግ እንዳለብኝ እኮ አላቅም። ግን የክላይንቱን ፕሮብለም ሶልቭ ሊያደርግ የሚችል እውቀት ግን ውስጤ የለም። የዛኔ በጣም ነው ሾክ ዲሆንኩት። ማለት ምንም ነገር እንደማላቅ ነው የተሰማኝ። ምክንያቱም ማህተም ማለት ህትመት ቤት ውስጥ የ2 ደቂቃ 3 ደቂቃ ስራ ነው። እሷ መስራት የማልችል ከሆነ ምንም መስራት አልችልም የሚል በጣም ዝቅተኛ ስሜት ውስጥ ነው ያስገባኝ። ከዛ በኋላ ነው አለቃዬ ጦር ሰው ስለነበረ እንደ አዲስ ጋይድ እያደረገኝ እንዴት ነገሩን ላሳክለው እንደምችል ያሳየኝና ይችላል ዝቅተኛዋ ቦታ። ሶስተኛው ስቴጅ 2 አይነት መንገዶችን የሚከተለው ወይ ወደ ኢንላይትመንት ትሄዳላችሁ፣ ወደ ተሻለ ስቴፕ ከፍ ትላላችሁ፣ ካልሆነ ደግሞ ትታችሁ ትወጣላችሁ፣ ኩዊት ታደርጋላችሁ። የመጀመሪያው ስቴጅ ላይ ሁሉ ነገር አውቃለሁ ብላችሁ ገባችሁበት። ሁለተኛው ስቴጅ ላይ ነገሩን ስታዩት ከባድ ነው፣ ምንም ነገር አላውቅም፣ ግን በቂ ታይም ከሰጠሁትና ኤፈርት ካሳደርኩኝ ይሄ ነገር አውትፑት ላገኝበት ወይም ውጤት ላገኝበት ይችላልሁ የሚል ኢንላይትመንት ሊሆን ይችላል። ካልሆነ ደግሞ ይሄ ነገር በጣም ከባድ ነው አልችልም ብሎ አቋርጦ መውጣት ማለት ነው። አቋርጣችሁ ትወጣላችሁ፣ ከዛ ያለ ነገር ትጀምራላችሁ። ሉፕ ይሆናል ከሆነ ጊዜ በኋላ። ብዙ ነገር ጀምረው የማይሳካላቸው ሰዎች ባይ ዘ ወይ ከዚህኛው ፖይንት ስለማያልፉ ነው። መጀመሪያው ኦፕቲሚስቲክ ናቸው፣ ከዛ ፔሲሚስቲክ ይሆናሉ፣ ከዛ በኋላ አቋርጠው ይወጣሉ። ይሄንን ደኒንግ ክሩገር ኢፌክት ወደ እናንተ ህይወት ስናመጣው 4 አይነት ታይፕ ኦፍ ኮንፊደንሶች ይኖራሉ ሁላችንም ውስጥ ማለት ነው። የትኛው ነው እኔ ውስጥ ያለው የሚለውን ራሳችሁ ፈልጋችሁ አግኙት። የመጀመሪያው ታይፕ ሎ ኮንፊደንስ ሎ ኮምፒተንስ ነው። ምንም ነገር መስራት አልችልም የሚል ስሜትም አለ፣ አክቹአሊ ደግሞ መስራትም አይችልም። ሁሉም ሰው እዚህ ጋር ነው የሚጀምረው። በነገራችሁ ላይ ስንጀምር ኮንፊደንት ነው የሚጀምር ሰው በጣም ጥቂት ነው፣ ምናልባት እንደው በተፈጥሮ የተቸራቸው ሰዎች ካልሆነ በስተቀር። ይሄ የሁላችን መጀመሪያ ነው። እዚህ ጊዜ ላይ አንድ ሰው ሊያደርገው የሚችለው ነገር ምንድነው? መማር፣ ኮምፒተንት መሆን ነው። ሞር ኮምፒተንት በሆነ ቁጥር ኮንፊደንሱ በዛው ልክ እየጨመረ የመምጣት እድል ስላለው። ብዙ ሰው ግን እዚህ ጋር የሚሳሳተው የሆኑ 4-5 ቪዲዮዎችን ይመለከትና አንድ መጽሐፍ ያነብና ስለ ጉዳዩ ሙሉ እውቀት ያለው ይመስለዋል። ከዛ ይሄ ወደ ሁለተኛው ታይፕ ኦፍ ኮንፊደንስ ያመጣናል። ሃይ ኮንፊደንስ ሎ ኮምፒተንስ። ሁሉ ነገር አውቃለሁ መስራት እችላለሁ የሚል ስሜት አለ፣ በራስ መተማመን ግን ነገርየው ላይ የላችሁ፣ አየር ላይ ነው ያ ኮንፊደንስ ያለው ማለት ነው። ባሉ ላይ ክፍኛ እንደማለት ነው። የሆነ ቻሌንጅ ሲመጣ የሆነ ፈተና ሲመጣ
ብሎ የሚጠፋ ነው። እነዚህ ሰዎች ስራ ላይ እጅግ በጣም አደገኞች ናቸው። ኦቨር ፕሮሚስ ያደርጋሉ። እንዲህ እንሰራለን፣ ይሄን እናደርጋለን እያሉ አፋቸው ይቀድማቸዋል፣ ግን ዴሊቨር የሚያደርጉት ነገር በጣም ትንሽ ነው። ሶስተኛው ታይፕ ደግሞ የሚሆነው ሎው ኮንፊደንስ ነው ያላቸው ግን ደግሞ ሃይሊ ኮምፒተንት ናቸው። ያ ማለት ገና ከመጀመራቸው ራሳቸው ላይ በጣም ለፍተዋል። የሆነ ሙያ ለመማር ብዙ ጥረዋል። ነገሮች እንዴት እንደሚሰሩ ያውቃሉ። ሙያው አላቸው፣ ችሎታው አላቸው፣ ግን መስራት እንችላለን ብለው አያስቡም። ኮንፊደንሱ የላቸውም። ያ ከምን ይገድባቸዋል መሰላችሁ? በሙያቸው ገንዘብ እንዳይሰሩ፣ ቢዝነስ እንዳይጀምሩ፣ ብዙ ከፍ ያለ ቦታ ላይ እንዳይደርሱ ያደርጋቸዋል። በዙሪያቸው አንዳንድ ሰዎች ገጥሟቸው አያውቁም? አንተ ሰውዬ ለምንድነው ራስን አውጥተህ የማትሸጠው? በጣም አቅም አለህ እኮ የምትሏቸው ሰዎች፣ እነዚህ ሰዎች ሁሉም ነገር ሌላ ሰው እንደነሱ ቀላል ነው ይመስላቸው። ዝም ብለው ነው ነገሩን ሲምፕሊ የሚያከናውኑት። በዚህ ምክንያት ማርኬቱ ላይ ገብቶ ስራ መስራት ገንዘብ ማግኘት በጣም ከባድ ይሆንባቸዋል። አራተኛው ታይፕ ሃይ ኮንፊደንስ ሃይ ኮምፒተንስ ነው። ነገሩን መስራት ይችላሉ፣ አቅሙ አላቸው፣ በዛው ልክ ደግሞ ኮንፊደንሱ አላቸው። እነዚህ ሰዎች ስራ ላይ የሚታመኑ ናቸው። ፕሮሚስ የሚያደርጉትን ነገር መጠበቅ የሚችሉ፣ ቃል የገቡትን ዴሊቨሪ የሚያደርጉ፣ ስራቸው ኳሊቲ የሆነ ከዛ የሰሩትን ነገር ደግሞ የሚያወሩ ናቸው። ጎሉ መሆን ያለበት የአንድ ሰው ስራ ላይ ሲገባ ይሄ ነው። በነገራችሁ ላይ ብዙ ጊዜ በሙያችሁ ኢንሴክዩር ልትሆኑ ትችላላችሁ። በቢዝነሳችሁ የሆነ የምትሰጡት አገልግሎት ክላይንቱ ሳቲስፋይ ያደርገውም የሚል የሆነ ጥርጣሬ ሊኖርባችሁ ይችላል። እንዲህ አይነት ነገር ካለ መጀመሪያ ፎከስ መደረግ ያለበት ኮምፒተንስ ላይ ነው። እንዴት ነው ኮምፒተንት የምሆነው? ሰዎችን ማሸነፍ እንዴት ይችላሉ? ከዛ በኋላ እሱን ወደ ኮንፊደንስ ይዞ መምጣት ይቻላል ማለት ነው። አላማው ሃይ ኮንፊደንስ ኤንድ ሃይ ኮምፒተንት መሆን ነው። እዚህ ላይ ከተስማማን እንዴት ነው አንድ ሰው ወደዚህ ነገር ሊመጣ የሚችለው የሚለውን በተወሰኑ ስቴፖች ልንገራችሁ። ከምንም ነገር ብትነሱ እንዴት ኮምፒተንት እና ኮንፊደንስ መሆን እንደምትችሉ። የመጀመሪያው መማር ነው። አይውላችሁ ካልተማራችሁ ምንም ነገር ላይ ኮምፒተንት አትሆኑ። ምክንያቱም ምንም ነገር ስትጀምሩ ስለዛ ነገር ከምታውቁት የማታውቁት ነገር ይበልጣል። አሮጋንት መሆን አያስፈልግም። ሁሉ ነገር አውቀዋለሁ ማለት በጣም አሮጋንትነት ነው። እግዚአብሔርም አይረዳችሁም እንደዛ ሲሆን። you have to be open ነገሮችን ለመማር በተለይ ደግሞ ከናንተ በፊት ቀድሞ ከሄዱ ሰዎች ኤክስፒሪየንስ እና ኖሌጅ ለመውሰድ ኦፕን ካልሆናችሁ በስተቀር በፍጹም ኮምፒተንት ልትሆኑ አትችሉም። ኢትዮጵያ ውስጥ ትልቁ ችግር ይሄ ነው። ቢዝነስ የሚጀምር ስራ የሚጀምር ሰው አይማርም። በቃ አይማርም። ትምህርት በጣም ትልቅ ችግር ነው ያለው። የሆነ ጎረቤት ሲሰራ ይመለከታል። እሱ ማድረግ ከቻለ እኔም አይ ካን ዱ ዘ ሴም ይላል። ሃይ ኮንፊደንስ ላይ ያለው ኮምፒተንሲው ግን እዛታች ነው። ስለዚህ ቢዝነሱን ሲጀምር ምናልባት የሆነ ያህል ገንዘብ ሊሰራ ይችላል፣ ግን በረጅም ጊዜ ሰስቴን ማድረግ አይችልም። ምክንያቱም ትምህርት ላይ ኤዱኬሽን ላይ ኢንቨስት እያደረገ ስላልሆነ። እኔ በህይወት የማውቃቸው the most successful የምላቸው ሰዎች በሙሉ ትልቁ ፕራዮሪቲ የሚሰጡት ነገር መማር ላይ ነው። ስለዚህ ኮንፊደንሳችሁ እንዲጨምር ማርኬቱ ላይ ኮምፒተንት መሆን ተወዳዳሪ መሆን የምትፈልጉ ከሆነ መጀመሪያ ተማሩ። መማር ግዴታ ነው። ሁለተኛው ስቴፕ የሚሆነው ደጋግሞ ፕራክቲስ ማድረግ ነው። አንዳንዶች ደግሞ አሉ ረጅም ሰዓታቸውን የሚያሳልፉት በመማር ነው። መማር ላይ ኦብሰስድ ይሆናሉ። 10 ዓመት 20 ዓመት 30 ዓመት በትምህርት ያሳልፋሉ፣ ግን ምንም ነገር ፕራክቲስ አላደረጉትም። አንዳንዴ መማር በራሱ አዲክሽን ይሆናል። ምክንያቱም ኢት ፊልስ ጉድ፣ ምንም እንትን የለውም፣ ፐኒሽመንት የለውም። የሆነ ነገር ስትማሩ ዳይሬክትሊ ኮንሱም ያደርጋችሁ ስለሆነ ኢት ኦልዌይስ ፊልስ ጉድ። የተማራችሁትን ነገር መኖር ስትጀምሩ ነው የዛኔ ፔኑ የሚመጣው። ያቺን ፔን ከመፍራት ብዙ ሰው ፕራክቲስ አያደርገውም የተማረውን ነገር። ኤንድ ገስዋ ትክክለኛ ትምህርት የሚጀምረው የተማራችሁትን ፕራክቲስ ማድረግ ስትጀምሩ ነው። ምክንያቱም አዲስ ነገር ፋይንድ አውት አዲስ ፕሮብለም እያገኛችሁ የምትሄዱት ስትሰሩት መንገዱን ስትጀምሩት ነው። ከዚህ የሆነ ከተማ መሄድ ብትፈልጉ ገና መንገዱን ሳትጀምሩት ስለ መንገዱ የፈለገ ቢነገራችሁ ሄዳችሁ ኤክስፒሪየንስ ስታደርጉት የምታገኙትን ኖሌጅ ያህል በፍጹም ሊሆን አይችልም። እዚህ ጋር በጣም የሚያሳዝነኝ ነገር ብዙ ሰው በቂ ጊዜ ሳይሞክር ነው ብዙ ነገሮችን አቋርጦ የሚወጣው። እኛ ኪሌክስ አካዳሚ ላይ ሁሌ ለተማሪዎቻችን የምንላቸው ነገር ክላይንት ለማግኘት የሆነ ስራ ለመጀመር ስታስቡ ሞከርን እንኳን ማለት የምትችሉት አትሊስት 50 ፖቴንሻል ሰዎችን ማናገር ስትችሉ ነው። 50 ሰው ካላናገራችሁ ለዚህ ነገር ማርኬት የለውም ብላችሁ ኢቭን ማውራት አትችሉም እንላለን። 50 በጣም ሚኒመሙ ነው። ራሳችሁን ጠይቁ። ከዚህ በፊት ፌል አድርጎባችሁ ከሆነ አይሰራም ያላችሁትን ነገር ምን ያህል ጊዜ ሞክራችሁት ነው? ከ50 በታች ከሆነ you have to try again መሞከር አለባችሁ። ሶስተኛው የሚሆነው get small wins ወይም ደግሞ ትናንሽ ነገሮችን ማሸነፍ። በሆነ ሙያ ስትሰሩ በአንድ ጊዜ ትልቅ እና የሚያምር የሚያስጨበጭብ ስቴጅ ላይ የሚያስወጣ ስራ ልትሰሩ አትችሉም። ኦብቪየስ ነው እሱ። ስለዚህ መጀመሪያው ነው ፕራክቲስ የምታደርጉበት ጊዜ ላይ ከስር ትንሽ ነገር ትናንሽ ሪዋርዶችን እያገኛችሁ ስትሄዱ ነው መጨረሻ ላይ ትልቅ ነገር መስራት የምትችሉት። ለምሳሌ በምሳሌ ባስረዳችሁ አንድ ሰውን በልና ፒያኖ መጫወት ፈለገ ወይም ጊታር መጫወት ፈለገ። ገና ከመጀመሪያው ፕራክቲስ የሚያደርገው ስቴጅ ላይ ወጥቶ የሚለማመደውን ነገር ከሆነ ያ ሰውዬ ያንን የሚለማመደውን ነገር ማስተር ለማድረግ ረጅም ጊዜ ነው የሚወስድበት። ኢንስቴድ በጣም ቤዚክ የሆኑ ክላሲካሎች አሉ አይደል? እነሱን ከመጫወት ቢጀምር አንደኛ በተደጋጋሚ ለመሞከርና ወደፊት ለመጓዝ ሞቲቬሽን ይሆናል። ምክንያቱም ትናንሽ ዊኖች ሞቲቬት ያደርጋሉ። አሁን ይሄን መጫወት ቻልኩኝ፣ አሁን ደግሞ ይሄን እየተጫወትኩት ነው፣ ይሄን ተጫወትኩት። ከዛ ኮምፕሌክስ ወደሆኑ ነገሮች እያደገ ይመጣል። ከኮምፕሌክሱ ከጀመረ ግን ይሄ ነገር ከባድ ነው ብሎ ድሮፕ ያደርገዋል። መጀመሪያው ነው ከበሮ በሰው እጅ ያምር ሲይዙት ያደናግር ማለት ይሄ ነው። የሆነ ሰው ሲጫወተው ያያችሁት የሚያምር የሆነ ሙዚቃ እናንተ ፒያኖ ስትጀምሩት ግን አይመጣም። ስለዚህ ያ ኦፕቲሚዝም ይመጣል ማለት ነው። ስለዚህ እዚህ ጋር
የምትሰሩት ነገር ላይ ኦር መጀመሪያ የምታስቡት ነገር ላይ ትናንሽ ዊኖችን ለምሳሌ ቢዝነስ ከሆነ በነፃ ሰርቭ አድርጋችሁ የሆነ ሰው ፕሮዳክት አሪፍ ነው ወይም ሰርቪስ አሪፍ ነው ጥሩ ነው የምትሰራው ጥሩ ሪዛልት አግኝቼበታለሁ እንዲላችሁ ማድረግ ያቺ ስሞል ዊን ነች። ከዛ ቀጣይ በጣም ትንሽዬ ብር ማስከፈል ለ4 ሰዎች ለ5 ሰዎች 10 እያሉ እያሳደጉ መሄድ ነው ትክክለኛው ሎጂካል የሆነ አካሄድ። አራተኛው ኤቪደንሶችን ኮሌክት ማድረግ። ከዚህ በፊት እነዛ ዊን ያደረጋችኋቸው ነገሮች ዊን እንዳደረጋችኋቸው ኤቪደንሶችን መሰብሰብ ነው። በተለይ ደግሞ ስራ ላይ ለምሳሌ ፖርትፎሊዮ የምንለው ማለት ነው። በነፃ የሰራችሁላቸው 1 2 3 4 5 ክላይንቶች ሊሆኑ ይችላሉ። እነዛ ስሞል ዊኖችን ዶክመንት ማድረግ በኋላ የሆነ ሰው አዲስ ፕሮጀክት ሊሰጥ ፈልጊያለሁ ሲል ይሄው ከዚህ በፊት እንዲህ አይነት ስራዎችን ቴክ አድርጌያለሁ ስለዚህ አይ ካን ዱ ዘ ሴም ኮንፊደንሳችሁ መገለጥ ይችላል ማለት ነው። ኮንፊደንስ ኤቪደንስ ነው ተብለናል። ኤቪደንስ ምን ማለት ነው? የሆነ ነገር መስራት እንደምትችሉ ማረጋገጥ ነው። የምታረጋግጡት ደግሞ የሰራችሁትን ነገር ኮሌክት ማድረግ ሲችሉ ነው። እኔ ለምሳሌ ፌስቡክ አድቨርታይዝመንት የምሰራበት ጊዜ ላይ የመጀመሪያዎቹ ሰሞኖች የምሰራቸው አዶች ትክክል አልነበሩም። በጣም በተደጋጋሚ ብዙ አድ መስራት ሲጀምር ነገርየውን ማስተር እያደረኩት መጣሁኝ። ከዛ the next thing ያደረኩት ምንድነው ሰክሰስፉል የምላቸው ማስታወቂያዎች ጻፍኳቸው። ለገሌ የሰሯቸው ማስታወቂያዎች ስኬታማ ነበሩ። ከምን አንግል ካላችሁኝ ብዙ ቪው በማግኘት ብዙ ሽያጭ በማግኘት ኔክስት ታይም የሆነ ክላይንት ሲመጣ እንዴት አውቃለሁ ማስታወቂያው እንደሚሰራ ካለኝ ከዚህ በፊት ከነገሌ ጋር ሰርተን እንዲህ አይነት ቪውና እንዲህ አይነት ሽያጭ ማምጣት ይችላል። ይሄ ኤቪደንስ ኮምፒተንት ያደርገኛል ማለት ነው። እነዚህን 4 ስቴፖች የመጀመሪያው መማር፣ ሁለተኛ ኮንቲኒየስሊ ፕራክቲስ ማድረግ፣ ሶስተኛ ስሞል ዊኖችን ማግኘት፣ አራተኛ ኤቪደንሶችን ኮሌክት ማድረግ የምትችሉ ከሆነ ማርኬቱ ላይ ተፎካካሪ እንዲሁም በራስ መተማመን ያለው ሰው መሆን ትችላላችሁ። ብሉፕሪንቱ ይሄ ነው። ብዙ ጊዜ ፌክ ኢት አንቲል ዩ ሜክ ኢት ምናምን ይባላል። እኔ በዚህ አላምንም። ላይክ ዋይ ውድ ዩ ፌክ ኢት? ፌክ የሆነ ኮንፊደንስ ከሆነ ከማንም በላይ ማንም ያውቅ ይመስላችኋል እሱ ነገር ፌክ እንደሆነ ራሳችሁ። ስለዚህ ለራሳችሁ ጥላት እየሆናችሁት ነው ሌላን ሰው ኢምፕረስ ለማድረግ ሲባል which is wrong። እኔ የምለው መጀመሪያ ራሳችሁ መኑት ሌላን ሰው ከማሳመናችሁ በፊት። እናንተ እንድታምኑት ደግሞ ነገሩን ከዚህ በፊት ልትሰሩትና ያ ኤቪደንስ ሊኖራችሁ ይገባል። ኮምፒተንት ልትሆኑ ይገባል ኮንፊደንስ ቢልድ ከመደረጉ በፊት። እውነት ለመናገር ብዙ ሰው በራስ መተማመኑን ኮንፊደንሱን መጨመር የሚፈልገው ምንም ነገር ላይ ኤፈርቱን ሳያሳድር ነው። እስካሁን እንዳወራ ነው ኮምፒተንት የማትሆኑ ከሆነ ኮንፊደንስ ራሳችሁን ያጠፋችኋል እንጂ ምንም አይሰራላችሁም። ስለዚህ ኮምፒተንት ለመሆን የመጀመሪያው ነገር መማር፣ አዲስ ነገር ላይ ጊዜያችሁ ማሳለፍ ነው ብያችኋለሁ። ተመሳሳይ ህይወት ከሆነ ያላችሁ መቀየር የምትፈልጉ ገንዘብ መስራት የምትፈልጉ ከሆነ አዲስ ሙያ መማር፣ አዲስ ስራ መጀመር ግዴታ ነው። የራሳችሁን አቅም ኢቭን ምን ያህል ተፎካካሪ እንደሆናችሁ የምታውቁት ራሳችሁን አዲስ ነገር ውስጥ አስገቡት ነው። ምክንያቱም በህይወት ብዙ ጦርነቶችን ያሸነፍን ሄድና ያሸነፍነው ጦርነት ላይ የምንቆይ ከሆነ ሁሉ ጊዜ እኛ አሸናፊ እንደሆነ ነው የሚሰማን። ትክክለኛ አሸናፊነት ግን ያለ ማቋረጥ ማሸነፍ ነው እንጂ አንዴ ያሸንፉ መቆም አይደለም። በሚመጣው 2019 የራሳችሁን ቢዝነስ ለመጀመር የምታስቡ ማርኬቱ ላይ እንደ አዲስ ተፎካካሪ ሆናችሁ መግባት የምትፈልጉ ከሆነ ከስክራች ያለ ምንም መነሻ ገንዘብ ልትጀምሩት የምትችሉትን የቢዝነስ ሞዴል እያንዳንዱ ስቴፕ ብሬክዳውን እያደረኩኝ የሰራሁት አንድ ቪዲዮ አለ። እሱን እዚህ ጋር እናስቀምጥላችኋለን። አሁን እሱን ገብታችሁ ቼክ አድርጉት። በእርግጠኝነት በሚቀጥለው ዓመት የራሳችሁን ቢዝነስ ለመጀመር የሚያስፈልጋችሁን ነገር ይሰጣችኋል። ሁልጊዜ እንደምለው ለማንም ሳይሆን ለራሳችሁ ስትሉ ተወዳዳሪ እንኳን ባይኖራችሁ ራሳችሁን ተወዳድራችሁ ለራሳችሁ አሸንፉ። አይ ሆፕ የዛሬው ቪዲዮ ጠቃሚ ነበር። በሌላ ቀን እንገናኛለን። See you